እንደ ክርስቶስ በማስመሰል ብዙዎችን ያስታል። ይህ መጽሐፍ ቅዱሳዊ ቃል ነው። በሐሰተኛ ተአምራት ሰዎችን ወደ እርሱ ይስባል። በማቴዎስ ምዕራፍ 24 ከቁጥር 24 እንደተገለጸው ክርስቲያኖች ደግሞ በእጅጉ ያሳድዳል። በተለይ በመጨረሻው ዘመን እንደ ክፉ መሪ ይታያል። እናም እግዚአብሔርን የሚቃወሙትን ይደግፋል። በኢየሩሳሌም ቤተ መቅደስም ይቀመጣል። በታላቁ መጽሐፍ ቅዱሳችን ስለ ሐሳዊ የሚገልጹ በርካታ ምዕራፎች አሉ። በዮሐንስ መልእክት ላይ ሐሰተኛ መሲሖች በሕዝቡ እንደሚመጡ ይናገራሉ። በማቴዎስ ላይም ሐሰተኛ ነብይና ሐሰተኛ መሲሖች እንደሚነሱ ቢቻላቸው የመረጡትን እንደሚያስቱ ይናገራሉ። በመጨረሻው ሰዓት ሁሉም የማይቀርለትን ፍርድ ይቀበላል። የእግዚአብሔርን ቃል ሽረው ብዙ የሕፃናት ደም በእጃቸው እንዳለ የሚነገርላቸው እግዚአብሔር የሚጸየፋቸውን በርካታ ነገሮች ሲያደርጉ የታዩ ግብረ ሰዶማውያንን በመደገፍ 10ቱ ትእዛዛትን ለእሳቸው እንደሚመቻቸው በመቀየር እናም ለእግዚአብሔር 2 እና 3 ደቂቃ ይበቃል ብለው በመናገር በበርካታ ክርስቲያኖች ዘንድ ቁጣን ያስነሱ ሌሎች ክርስቲያኖችም ከመጨረሻው ዘመን ትንቢቶች ጋር በማያያዝ እንደ አወዛጋቢ ሰው የሚመለከቷቸው ፖፕ ፍራንሲስ እጅ ሰጥተዋል። ከዚህ ዓለም ድካም አርፈዋል። ከተራ ልጅነት እስከ መንፈሳዊ ዓለም አቀፍ መሪነት የቆዩት አሁን ላይ ይህችን ዓለም ተሰናብተዋል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦቻችን እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በትህትና እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። ፖፕ ፍራንሲስ በታህሳስ 17 በ1936 በአርጀንቲና ተወለዱ። ከጣሊያን ስደተኛ ቤተሰብ የመጡ ሲሆን ተራ ሰፈር ያደጉ ልጅ ሲሆኑ እናታቸው በጸሎት የተሞላ ሕይወት እንዲኖራቸው ያስተምሯቸው እንደነበረ በተደጋጋሚ ይናገራሉ። ነገር ግን የልጅነት ህልማቸው ካህን መሆን አልነበረም። በእርግጥም የኬሚስትሪ ተማሪ ነበሩ። እንደ ወጣትነታቸው በታንጎ ዳንስ የሚዝናኑ፣ እግር ኳስ የሚወዱ እንዲሁም ተራ የወጣትነት ህይወትን የሚኖሩ ነበሩ። ነገር ግን አንድ ቀን በ17 ዓመታቸው ያልተጠበቀ ክስተት ህይወታቸውን ለዘላለም ቀየረ። ወደ ቤተክርስቲያን ለንስሐ ሲሄዱ እግዚአብሔር ወደ ካህንነት እንደጠራቸው ተሰማቸው። ይህ ጥሪ እንደ መብረቅ ነበር የሆነባቸው። ከዚያን በኋላ ህይወታቸውን የእግዚአብሔርን ቃል ለማስፋት ተወሰነ። ይህም የመጀመሪያው ያልተጠበቀ ማዕበል ነበረ። እናም የፖፕ ፍራንሲስ መንፈሳዊ ጉዞ የጀመረው እዚህ ጋር ነው ይለናል ታሪካቸው። በ1969 ካህን ከሆኑ በኋላ የጄሱት ትእዛዝ በተግባራዊ አገልግሎትና በትህትና ይታወቃል። ይህ ሁሉ የእሳቸው ባህሪ ቀረጸ። እሳቸው በአርጀንቲና በካህንነት ህይወታቸው ወቅት ብዙ ያልተነገሩ ታሪኮችን ትተዋል። ከነዚህም መካከል አንዱ በ1970 በአርጀንቲና ወታደራዊ አገዛዝ ወቅት 2 የጄሱስ ትእዛዝ ካህናትን በፖለቲካ ብጥብጥ ካህናትን ከእስር ለመታደግ ያደረጉት ድፍረት የተሞላ ሙከራ ነው። ያን ጊዜ አርጀንቲና በፖለቲካ ብጥብጥ ተውጣ ነበረ። 2 ካህናት በመንግስት ታስረው ሊገደሉ መሆኑን ሰሙ። በድብቅም ከከፍተኛ ባለስልጣናት ጋር ተነጋግረው እነዚህን ካህናት ለማስፈታት ተንኮል ተጠቀሙ። ይህ ተግባራቸው በጣም አደገኛ ነበረ። በወቅቱ መንግስት ማንኛውም ተቃውሞ በጭካኔ ያፍን ነበረ። ነገር ግን እሳቸው እነዚህን ካህናት በተሳካ መልኩ አድነዋል። ይህም የእሳቸውን ተጽዕኖ የእግዚአብሔርን ቃል ለማስፋት ያላቸውን ቁርጠኝነት ያሳያል። ይህ ታሪካቸው ብዙዎች ያላወቁት ሲሆን የእሳቸውን ድፍረትና ትህትና የሚያጎላ ነው ይላሉ የታሪክ ጸሐፊዎች። በ2013 የካቶሊክ ቤተክርስቲያን መሪ ሆነው ፖፕ ፍራንሲስ ተብለው ተሾሙ። የመጀመሪያ ከአሜሪካ አህጉር የመጣው ፖፕ እናም ከመሾማቸው ጋር ተያይዞ የተለያዩ ያልተጠበቁ ነገሮች ተከስተዋል። ፍራንሲስ በትህትናቸው በቁጥብ አቋማቸው የቤተ ክርስቲያን አስተዳደርን ለመለወጥ ተነሱ። ከቫቲካን የቅንጦት ኑሮ ይልቅ ቀላል አፓርትመንት መርጠው መኖር ጀመሩ። ይህም የቅዱስ ፍራንሲስ ትምህርት ቤትን የሚያንጸባርቅ ነበረ። በስልጣናቸው የእግዚአብሔርን ቃል ለማስፋት ብዙ ተግባራትን ፈጽመዋል። ከነዚህ መካከል በ2015 የተደገፈው ለሩትሲ መልእክት ጎልቶ ይታያል። በዚህም መልእክት
ፍራንሲስ የአካባቢ ጥበቃን እንደ መንፈሳዊ ግዴታ አውጀዋል። ይህም የካቶሊክ ቤተክርስቲያንን በዓለም አቀፍ የአየር ንብረት እንቅስቃሴ ግንባር ቀደም አደረገ። 2019 ከእስልምና መሪ ጋር በተፈራረሙት የአቡዳቢ ሰነድ የሃይማኖተኞች መቻቻልን አበረታቱ። ምንም ቢሆን ይህንን ነገር ኦርቶዶክስ ተዋሕዶ ታወግዘዋለች። ፖፕ ፍራንሲስ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች አነሳስተዋል። ከተራ ሰዎች እስከ መሪዎች፣ ከድሃ እስከ ባለ ሀብት ሁሉም በቃሎቻቸው የተነኩ ናቸው። እሳቸው ጋር ሄዶ ቡራኬን ያልተቀበለ የዓለም መሪ አለ ማለት አያስደፍርም። ይሄ ግን አንደኛ ገጽ ነው። በሌላኛው ገጻቸው ደግሞ ብዙ ይባላል። ብዙ የእግዚአብሔርን ቃል ሽረዋል። የብዙ የህፃናት ደም አለባቸው ተብሎም ይጠራጠራሉ። በኮቪድ ወቅትም በባዶ የሴንት ፒት አደባባይ ቆመው ለዓለም ጸሎት ሲያደርጉ ተቀርጸዋል። ይህም በተለያዩ ሃይማኖት ተከታዮች ላይ ጥልቅ ስሜትን ቀስቅሷል። ይህ ተግባራቸው በታሪክ ውስጥ እንደ ታላቅ ክስተት ተመዝግቧል። እንዲሁም ፍራንሲስ ስለ ስደተኞች ድሆች ተገለሉ በማለት ለማህበረሰቦች በተደጋጋሚ ይናገራሉ። እነዚህ ተግባራቸው የእሳቸው ተጽዕኖ ፈጣሪነታቸውን አጎሉ። ምክንያቱም ቃላቸው ብቻ ሳይሆን ተግባራቸውም ሌሎችን ወደ በጎነት ይመራል ይላሉ። ቢሆንም የፍራንሲስ መንገድ ቀላል አልነበረም። በቤተክርስቲያን ውስጥ ያሉ አንዳንድ ባህላዊ ቡድኖች የእሳቸውን ማሻሻያ እንቅስቃሴዎችን ይቃወማሉ። ለምሳሌ የፍቺ ተጋቢዎችን በቤተክርስቲያን መቀበልን በተመለከተ ያቀረቡት አቋም ከፍተኛ የሆነ ቁጣና ጥርጥርን ፈጥሯል። ነገር ግን ፍራንሲስ በተቃዋሚዎች ፊት ፈጽመው አልታገሉም። በምትኩ በትህትናና በፍቅር መልስ ሰጥተዋል። ይህም የእሳቸው መንፈሳዊ ጥንካሬያቸውን ያሳያል ይላሉ የታሪክ ጸሐፊዎች። አንዳንዶች እሳቸውን እንደ ተሐድሶ መሪ፣ ሌሎች ደግሞ ከመጨረሻው ዘመን ትንቢት ጋር በማያያዝ እንደ አወዛጋቢ ሰው ይመለከታቸዋል። በተለይ ከካቶሊክ ትንቢቶች ለምሳሌ የማልካይ ትንቢትን መሰረት አድርገን ስንመለከት አንዳንድ እምነት ተከታዮች ፍራንሲስ የመጨረሻው ፖፕ ወይም ከመጨረሻው ፖፕ ጋር የተያያዘ ሊሆን እንደሚችሉ ይገምታሉ። ይህ ትንቢት ከሐሳዊው መሲህ መገለጥ ጋር ተያይዞ ይነሳል። በክርስቲያን ትምህርት በተለይ ደግሞ በካቶሊክ፣ በኦርቶዶክስ፣ በፕሮቴስታንት ቤተክርስቲያኖች ሐሳዊ መሲዎች ወይም ዲያብሎስ በሰው መልክ በመጨረሻው ዘመን የሚነሳው ነው ተብሎ ይታመናል። እውነተኛውን መሲህ ይመስላል ወይም ደግሞ አስመስሎ ነው የሚመጣው ይባላል። ራሱን እንደ መድኃኒት ወይም እንደ ክርስቶስ በማስመሰል ብዙዎችን ያስታል። ይህ መጽሐፍ ቅዱሳዊ ቃል ነው። በሐሰተኛ ተአምራት ሰዎችን ወደ እርሱ ይስባል። በማቴዎስ ምዕራፍ 24 ከቁጥር 24 እንደተገለጸው ክርስቲያኖች ደግሞ በእጅጉ ያሳድዳል። በተለይ በመጨረሻው ዘመን እንደ ክፉ መሪ ይታያል። እናም እግዚአብሔርን የሚቃወሙትን ይደግፋል። በኢየሩሳሌም ቤተ መቅደስም ይቀመጣል። በታላቁ መጽሐፍ ቅዱሳችን ስለ ሐሳዊ መሲህ የሚገልጹ በርካታ ምዕራፎች አሉ። በዮሐንስ መልእክት ላይ ሐሰተኛ መሲሆች በሕዝቡ እንደሚመጡ ይናገራሉ። በማቴዎስ ላይም ሐሰተኛ ነቢይና ሐሰተኛ መሲሆች እንደሚነሱ ቢቻላቸው የመረጡትን እንደሚያስቱ ይናገራሉ። በአንዳንድ ወግ አጥባቂ ክርስቲያኖች መካከል ፖፕ ፍራንሲስ ከሐሳዊ መሲህ ትንቢቶች ጋር የተያያዘ ሊሆን ይችላል የሚል ግምቶችም አሉ። ይህ ግምት የሚመነጨው ከሚከተሉት ነጥቦች አንጻር ነው። የማልካይን ትንቢት እንመልከት። ይህ ትንቢት ከ12ኛው ክፍለ ዘመን ጀምሮ ስለ ፖፖች ተከታታይነት ይናገራል። አንዳንዶች ፍራንሲስ በዚህ ትንቢት ውስጥ የመጨረሻው ፖፕ ወይም ደግሞ ጴጥሮስ ሮማዊ ሊሆን እንደሚችል ይከራከራሉ። ይህ ፖፕ ከታላቅ መከራ ከሮም ውድቀት ጋር የተያያዘ ነው። ሮም ትወድቃለች ይላል ትንቢቱ። የፍራንሲስ አቋም ስናይ ፖፕ ፍራንሲስ በአንዳንድ ጉዳዮች ላይ ለምሳሌ የዓለም አቀፍ ሃይማኖታዊ አንድነት፣ የአካል ጥበቃ፣ ማህበራዊ ፍትህ ያሳየው አቋም ከአንዳንድ ቡድኖች ከተለምዷዊ ትምህርት መዛባት ይታያል። ፖፕ ፍራንሲስ ብዙ እግዚአብሔር የሚጸየፋቸውን ነገሮች ሲያደርጉ ይታያሉ። ግብረ ሰዶማውያንን መደገፍ፣ 10ቱ ትእዛዛትን ለእሳቸው እንደሚመቻቸው መቀየር እናም ለእግዚአብሔር 2 እና 3 ደቂቃ ይበቃል ብለው መናገር። ይህም በበርካታ ክርስቲያኖች ዘንድ ቁጣ ያስነሳ ክስተት ነበረ። ይህ እሳቸው ለሐሰተኛው መሲህ መንገድ እያመቻቹ እንደሆነም ይነገራል። የመጨረሻው ዘመን ትንቢት አንዳንድ ተንታኞች ስለ መጨረሻው ፖፕ እና ስለ ታላቁ የመከራ ዘመን ይናገራሉ። ይህም ከሐሳዊ መሲህ መገለጥ ጋር ይያያዛል። ለመሆኑ ከፖፕ ፍራንሲስ በኋላ ሊሾሙ
የሚችሉ እነማን ይሆኑ? በክርስቲያናዊ ትንቢቶች መሰረት ከፖፕ ፍራንሲስ በኋላ ሊሾም የሚችለው ሰው ማን እንደሆነ በተለያዩ ትርጓሜዎች ይለያያል። ለምሳሌ ስለ አዲስ ፖፕ በተለመደው የካቶሊክ ስርዓት ከፍራንሲስ በኋላ አዲስ ፖፕ ይመረጣል። አንዳንድ ትንቢቶች ይህ ፖፕ ከሐሳዊ መሲህ ጋር በቀጥታ የተያያዘ ሊሆን እንደሚችል ይጠቁማሉ። ሐሳዊው መሲህ ራሱ አንዳንድ እምነት ተከታዮች እንደሚሉት ከፍራንሲስ በኋላ የሚመጣው ሰው ሐሳዊ መሲህ ሊሆን ይችላል ብለው ያምናሉ። ይህ ሰው በመጀመሪያ እንደ ታላቅ መሪ ወይም ሰላም ፈጣሪ ሆኖ ይታያል። የተጣሉትን ሁሉ ያስታርቃል፣ ያዋድዳል። ነገር ግን በኋላ እውነተኛውን ተፈጥሮውን ይገልጻል። እንደ ክርስቶስ ተቃዋሚ ሆኖ ሐሰተኛ ነቢይ መሆኑን እንመለከታለን። በዮሐንስ ራእይ ላይ ሐሰተኛ ነቢይ ከአውሬ ወይም ከሐሳዊ መሲህ ጋር በመተባበር ይመጣል ይላል። አንዳንዶች ይህን ሐሰተኛ ነቢይ በቤተ ክርስቲያን ውስጥ ከፍተኛ ቦታ ያለው ሊሆን እንደሚችል ይገምታሉ። ምናልባትም ፖፕ ወይም ሌላ ታላቅ መንፈሳዊ መሪ። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መርሃ ግብር ይህንን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ሰናይ ጊዜን ተመኘው ከቃል ሚዲያ